ዕዳ ያለበትን አንዱን አገኘና ዕዳህን ክፈለኝ ብሎ ያዘና አነቀው። ስለዚህ ባልንጀራው ባሪያ ወድቆ ታገሰኝ ሁሉንም እከፍልሃለሁ ብሎ ለመነው። እርሱም አልወደደም፣ ግን ሄዶ ዕዳውን እስኪከፍል ድረስ በወህኒ አኖረው። ባልንጀሮቹ የሆኑ ባሮቹም ያደረገውን አይተው እጅግ አዘኑ። መጥተውም የሆነውን ሁሉ ለጌታቸው ገለጡ። ከዚያ ወዲያ ጌታው ጠርቶ አንተ ክፉ ባሪያ ስለለመንከኝ ያን ዕዳ ሁሉ ተውሁልህ። እኔ እንደማርሁ ባልንጀራ የሆነውን ያን ባሪያ ልትምረው ለአንተ ሳይገባምን አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍል ድረስ ለሚያሰቃዩት አሳልፎ ሰጠው። ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ያደርግባችኋል ይላል። ይሄ ነው በጣም የሚገርም ነገር ነው። እንግዲህ ምሳሌ ነው። አንድ ሰው እልፍ አእላፍ በጣም ብዙ ብድር ነበረበት እና የተነጋገሩበት የተዋዋሉበት ጊዜው ደረሰ። አሁን በል እንግዲህ የሰጠውህን አምጣ ሲለው ምንም ገና ሰርቼ ያገኘሁት ነገር የለም እና ሰርቼ በሌላ ጊዜ እሰጥሃለሁ ሲለው የሚገርም ነው። ምሬሃለሁ አለ። ያን ሁሉ እልፍ አእላፍ ዕዳ ምሬሃለሁ አለ። ያን ምህረት አግኝቶ ሲሄድ የነበረ ሰው እሱ እንዳቅሙ ለካ 100 ዲናር ያበደረው ሰው ኑሯል። እሱን መንገድ ላይ ያገኘዋል። አምጣ ያበደርኩህን አምጣ ይለዋል። ኧረ እባክህ ምንም የለኝም ሰርቼ ልክ እሱ እንዳለው ማለት ነው። ያው በሌላ ጊዜ ሳገኝ እሰጥሃለሁ ሲለው በጣም የሚያሳዝን ነው። ያ ሁሉ ዕዳ ይቅር የተባለለት ሰው ይሄን ምስኪኑን ወይን ቤት አስገባው አሳሰረው ነው የሚለው እና እስኪ ተመልከቱ ነው የሚለው። እስኪ ተመልከቱ ያን ሁሉ ትልቅ ዕዳ ይቅር ሲባል እሱ ደግሞ ትንሿን ነገር ይቅር ለምን አላለም? ይቅር አለ ማለት ብቻ ሳይሆን እስር ቤት አስገባው። ከዚያ በኋላ እንዲያውም ያን ሰማና ያ ዋናው እኔ እንደማርኩህ መማር ነበረብህ አንተ ክፉ አለና እስር ቤት ከተተው። ይሄ ከዚህ በኋላ ለቅሶ ብቻ ነው እና ምንድነው ይቅር እንዳላችሁ ይቅር በሉ፣ ይቅር ካላላችሁ ይቅር አትባሉም ነው። እግዚአብሔር ይቅር ባይ አምላክ ነው። ለምሳሌ ትንቢተ ኢሳይያስ ምዕራፍ 55 ቁጥር 7 ላይ ስንመለከት የቱን ያህል ይቅር ባይ አምላክ እንደሆነ፣ ትንቢተ ዳንኤል ምዕራፍ 9 ቁጥር 9 እና 10ን ስንመለከት የቱን ያህል ይቅር ባይ እንደሆነ፣ ከዚያ ሌሎችንም በብሉይ ኪዳን ያሉትን መጽሐፍት በሙሉ ስናገላብጥ የቱን ያህል ይቅር ባይ አምላክ እንደሆነ፣ ቸር፣ የዋህ፣ ሩህሩህ፣ ደግ አምላክ እንደሆነ ይነግረናል። የሆነ ሆኖ ግን በዋናነት በአዳምና በሔዋን ምክንያት የመጣብንን በደል በእግዚአብሔርና በእኛ መካከል የነበረውን የጥል ግድግዳ ያን ያፈረሰልን በልጁ ሞት። እንግዲህ አንድያ ልጁን እስኪሰጥ ድረስ እግዚአብሔር ዓለሙን እንዲሁ ወደደን የሚል አንድያ ልጁን እስኪሰጥ ድረስ የአንድያ ልጁ ደግሞ ከአብ ከመንፈስ ቅዱስ ጋር በመለኮት አንድ የሆነ በሰማይም በምድርም የሚታየውም የማይታየው ፍጥረት ሁሉ በእሱ ቃልነት የተፈጠረ በአምላክነቱ በሰማይም በምድር ምሉ የሆነ እኛን ደካሞችን ሆኖ እኛን ተዋህዶ ማድረግ የሚገባንን ነገር ሁሉ ሰርቶ አሳይቶ ነው። ማድረግ የሚገባንን ነገር ሁሉ ሰርቶ ማሳየቱ ዋናው ትልቁ ይቅር ባይነቱ እስከ ሞት ድረስ ነው የደረሰልን። መስቀል ላይ ሆኖ እንኳን ለጠላቶቹ የሚያደርጉትን አያውቁምና ይቅር በላቸው ነው። ከዚህ የበለጠ ምን ያድርግ እና ባፈሰሰው ደግሞ በተቆረሰው ስጋ በሞተልን ሞቱ የኃጢአት ዕዳችንን ከፈለልን፣ የሞት ዕዳችንን ከፈለልን፣ ከዲያብሎስ ባርነት ነፃ ወጣን። በአጭሩ ይቅር አለን። ወደ ኤፌሶን ሰዎች የማቴዎስ ወንጌል ምዕራፍ 26 ቁጥር 28 በክርስቶስ ደም የቱን ያህል ይቅር እንደምንባል ይናገራል። ይቅር እንደተባል ይናገርና ቅዱስ ጳውሎስ ደግሞ ወደ ኤፌሶን ክርስቲያኖች ሲጽፍ ምዕራፍ 4 ቁጥር 32 ላይ እግዚአብሔር በክርስቶስ ይቅር እንዳላችሁ እናንተም እርስ በርሳችሁ ይቅር ተባባሉ ነው የሚለው። ወደ ቆላስይስ ሰዎች ምዕራፍ 3 ቁጥር 13 ይሄውን ነው የሚደግመው። በክርስቶስ ይቅር እንደተባላችሁ እናንተም ይቅር በሉ ነው። በተለይ ማቴዎስ ወንጌል ምዕራፍ 6 ቁጥር 12፣ 14 እና 15 ላይ እንደሚነግረን ትልቁን ዕዳ ትልቁን ይቅርታ በደሙ ሲያበስረን እንዴ ከዲያብሎስ ባርነት ነፃ መውጣት፣ ከዘላለም ሞት ነፃ መውጣት፣ ከውርስ ኃጢአት ነፃ መውጣት፣ ከመርገም ነፃ መውጣት፣ ከውርስ መርገም ነፃ መውጣት፣ ሞትና መቃብርን ድል አድርገን የምንነሳበትን ኃይል በሱ ማግኘት፣
ለዘላለም ከሱ ጋር ነግሰን መኖር እንዴት አይነት መታደል ነው! ይህን ያደረገ አምላክ ትንሿን የበደሏችሁን ይቅር በሉ ነው። እነዚህ ሰዎች በእርግጥ አቁስለውን ሊሆን ይችላል፣ ወይም አቁስለናቸው ሊሆን ይችላል። ያመናቸው ሊከዱ ይችላሉ። በጎ ያደረግንላቸው ባጎረስኩ እጄን ተነከስኩ ወርቅ ላበደረ ጠጠር እንደሚሉት ሊሆን ይችላል። የተለያዩ በደሎች ይኖራሉ። ምንም አይነት በደል ይሁን ከዘላለም ሞት የበለጠ ዕዳ የለም። ከዘላለም ሞት የበለጠ የለም። ስለዚህ ይቅር ብንል አሁን ለምሳሌ ሰሞኑን ያው ስለ ትንሣኤው ነው እያወራን ያለ ነው። ይሄ ትንሣኤም ደግሞ የራሳችን ነው እያልን ነው እየተነጋገርን ያለ ነው። የራሳችን ትንሣኤ ነው። ግን ጌታ ዳግም ሲመጣ ሙታን ሁላችንም ብንነሳም በዮሐንስ ወንጌል ምዕራፍ 5 ውስጥ የሚለን ምንድነው? መልካም የሰሩት ለበጎ ለዘላለም ሕይወት፣ ክፉ የሰሩት ይቅር ያላሉት ደግሞ ያው ለሐሳር ነው። ትንሣኤ ዘሐሳር ነው። የትንሣኤው አይጠቅምም። ትንሣኤው ብንነሳም የሞት ትንሣኤ ነው። የውርደት ትንሣኤ ነው። ከእግዚአብሔር ተለይቶ የዲያብሎስ ሆኖ የመኖር ትንሣኤ ነው። ስለዚህ ትንሣኤያችን በሁለት ነው የሚከፈለው። ይቅር ያሉ ይቅር ተብለው፣ ይቅር ያልን ይቅር ተብለን ልክ የክርስቶስን ትንሣኤ ተነስተን ለዘላለም በክብር እንኖራለን። ይቅር ያላልን ደግሞ ይቅር ባለማለታችንና ይቅር ስለማንባል ትንሣኤያችን መጥፎ ትንሣኤ ነው የሚሆነው። ይህን ደግሞ እግዚአብሔር መቼስ ላያደርገው አይናገርም በቃሉ። እግዚአብሔር በቃሉ ታማኝ ነው። ስለዚህ ሞኞች መሆን የለብንም። ይቅር ካላላችሁ ይቅር አትባሉም። ይሄ በጣም ይቅር ካላላችሁ ይቅር አትባሉ። እንዲያውም እኮ አባታችን ሆይ ላይ ሁሉ ጊዜኛ የበደሉንን ይቅር እንደምንል ይቅር በለን። በየቀኑ እኮ ነው በቀን 5-6 ጊዜ ወይም እንዲያው 20-30 ጊዜ አቡነ ዘበሰማያትን ብንጸልይ ይሄን ነው ደጋግመን ነው የበደሉንን ይቅር እንደምንል ይቅር በለን። እና ቅዱስ ጴጥሮስ አበዛሁኝ ብሎ ወንድሜ ቢበድለኝ 7 ጊዜ ይቅር ልበለው አለ። 7 ጊዜ ይቅር ልበለው። አሁን እኛ እንግዲህ 10 እንደምንለው ያን ጊዜ በእስራኤል 7 ፍጹም ቁጥር ነው። ምን 10 ጊዜ እንዲህ ይጨቀጨቀኛል 10 ጊዜ ይሄን አድርጌለት ምንለው ነገር አለ። እነሱ ደግሞ 7 ጊዜ ነው የሚሉ፣ ለነሱ ፍጹም ቁጥር ነው። ስለዚህ 7 ጊዜ ይቅር ልበለውና 7 ጊዜ ብቻ አልልህም። 7 ጊዜ ብቻ አልልህም። 7 ጊዜ 7 7 ጊዜ 7 እንዲያውም እዚያ ማቴዎስ 5 መጨረሻ ላይ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ነው። የሚረግሟችሁን መርቁ፣ የሚጠሏችሁን ውደዱ፣ ለሚያሳዷችሁ ጸልዩላቸው ካለ በኋላ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ እና ለይቅርታችን ገደብ ሊኖረው አይገባም። የኛ ሰዎችን ይቅር ማለት ምናልባት ያ ሰው አባት ገሎብን ሊሆን ይችላል፣ እናት ገሎብን ሊሆን ይችላል፣ ወንድም ገሎብን ሊሆን ይችላል፣ እህት ገሎብን ሊሆን ይችላል፣ ሌላም በጣም አሰቃቂ በደል በድሎን ሊሆን ይችላል፣ ተኩሶ የሳተን ሊሆን ይችላል፣ ተኩሶ ያቆሰለን ሊሆን ይችላል። የተለያዩ በደሎች አሉ እና እነዚያን የተለያዩ በደሎች ይቅር ማለት ካልቻልን በጣም የሚገርማቸው አንዳንዶች እንዲያውም በሽምግልና ስንቀመጥ ለማስታረቅ የተጣሉትን እምቢ አልታረቅም ማለት ብቻ ሳይሆን በጣም የሚገርመው እንዲያውም እሱ እገሌ ከመቃብሬ እንዳይቆም እንኳንና እሱን ልታረቀው አሁን ከመቃብሬ ስሞት ከመቃብሬ እንዳይቆም የሚሉ አሉ። እንደገና ሲሞቱ ደግሞ የፀሐይ ሞት ላይ ያሉ እገሊት እና ገሌ ወይም እነገሌ ከመቃብሬ ከለቅሶ እንዳይመጡ ከመቃብሬ እንዳይቆሙ አደራ ብለው የሚሞቱ አሉ። አሁን እነዚህ ሰዎች ይነሳሉ። ትንሣኤያቸው ግን መጥፎ ትንሣኤ ነው። ትንሣኤያቸው መጥፎ ትንሣኤ ነው የሚሆነው። እንዴ መቃብርን ቂመኛ፣ አጽምን ቂመኛ ከመቃብሬ እንዳይቆም በጣም እንዴት አይነት ከባድ ነገር እና እንዴት ነው ይቅር ሊለን የሚችለው? እንደዚህ የሚሉ አሉ። እንደገና ፍጹም ይቅር ባዮች አሉ። በጣም ይቅር ባዮች አሉ።
በተለያየ ጊዜ በተለያዩ መጽሐፍት የተጻፉላቸው ስንት አይነት ይቅር ባዮች አሉ። ጠላቶቻቸውን የሚወዱ የሚረግማቸውን የሚመርቁ ለሚያሳዳቸው የሚጸልዩ ይቅር ባዮች እና የኛ ህይወት ከየትኛው ነው? ይቅር ካላላችሁ ይቅር አትባሉም ከተባል እስኪ ተመልከቱ። እንዲያውም ወንጌል እኮ የሚለው እዚሁ ማቴዎስ 7 ላይ የሚለን ወደ ቤተ መቅደስ ስትሄድ የበደልከው ወንድምህ ቅር ያሰኘኸው ወንድምህ ወይም ያሰኘኸው ወንድምህ ትዝ ቢልህ ተመልሰህ ሄደህ ከወንድምህ ጋር ታርቀህ ሰላም ፈጥረህ ና። ሰላም ሳትፈጥር ከነቅሬታ ቤተክርስቲያን መጥተህ ብትንበረከክ ብታለቅስ ብትጸልይ የሰማዩ አባትህ ይቅር አይልህም። ቃሉ ታማኝ ነው። ይቅር ለመባል ይቅር በል ነው። እኛ እኮ ይቅር በለን የምንለው በደል ቁጥር ስፍር የለውም። በየቀኑ አይተን በመመኘት በአንደበታችን በመሳት በአይምሮአችን ክፉ በማሰብ በምቀኝነት መንፈስ በቅናት መንፈስ በአድመኝነት መንፈስ በመሐላ መንፈስ በስድብ መንፈስ በርግማን መንፈስ በትዕቢት መንፈስ በእኔነት መንፈስ ክብር የተነካ በሚል አካች ዝራፍ በሚል ዲያብሎሳዊ መንፈስ በየደቂቃው በየሰዓቱ በየቀኑ እንዴት ነው የምንበድለው? እንኳንና ቀን አይደለም ተኝተን እንኳን በህልማችን እንዴት ነው የምንበድለው? ብዙዎቻችን በህልማችን እኮ አብዛኞቻችን እየዘመርን አይደለም ህልም የምናየው። የተጣላ ነው ከተጣላ ነው ጋር እየታረቅን አይደለም ህልም የምናየው አብዛኞቻችን። ወይም ደግሞ ስናስተምር አይደለም ህልም የምናየው። ወይም ደግሞ በአጠቃላይ መልካም ነገር ወይም ደግሞ ስንቆርብ አይደለም ስናስቀድስ ስንቆርብ አይደለም ህልም የምናየው። እንዲያውም በጣም የሚገርማችሁ በህልም እንኳን ሰዎች ቆርበው አረ በህልም የቆረብኩ ብላ ለጓደኛዋ ብትናገር ለህልም ፈቺው ብትናገር አይ መቅሰፍት መጣብሽ። በህልም እንኳን ተመልከቱ፣ በህልም እንኳን ቆረብኩ ስትል መቅሰፍት መጣብሽ። በጣም የሚያሳዝን ነው። በህልሜ መስቀል ተሳለምኩ ስትል አይ መከራ ሊመጣብሽ። ተሳስቶ እንኳን እንዲያው መስቀል መሳለም የድል ምልክት ነው፣ የበረከት ምልክት ነው፣ የነፃነት ምልክት ነው፣ የፍቅር ምልክት ነው፣ የሰላም ምልክት ነው። ለምንድን ነው ኔጌቲቭ ብቻ የሚታየው? ኔጌቲቭም እኮ መከራውን ቢሆን እኮ ለጥቅም ነው። እና ስለዚህ በህልማችን እንኳን ውሻ ሲያሯሩጠን፣ ወታደር ሲያሯሩጠን፣ ገደሉ ሲናደብን፣ በአጠቃላይ ስቃይ ነው አብዛኞቻችን። ያ ማለት ቀን አይምሯችን ሲያጠራቀመው የዋለው ክፉ ነገር ነው። ሲያግበሰብሰው የዋለው ቆሻሻ ነገር ነው። በአይምሯችን ስንተኛ እንደዚህ የሚያቅበዘብዘን። በህልማችን እንኳን በጣም የሚገርመው ወይ ስንጨፍር ወይ ስንሰርቅ ወይ ስንገድል እንደው አጠቃላይ በቀን ምን ሰራውንም ተኝተን እንኳን አንምረውም ብዙዎቻችን። እና ህይወታችን ከየትኛው ትንሿን ነገር ይቅር ካላን እንዴት ብሎ ነው ይቅር የሚለን የኛ ጌታ? እንዴ በንስሐ ኃጢአትን በመናዘዝ በቅዱስ ቁርባን ይቅር ሊለን ቃል ገባልን። መንግስተ ሰማያት ቀርባለችና ንስሐ ግቡ። መንግስተ ሰማያት የተባለ ኢየሱስ ክርስቶስ በመካከላችን ሆኖ የምህረት እጁን ዘርግቷል። ይቅር ሊላችሁ የይቅርታ እጁን ዘርግቷልና ይቅር በሉልኝ ነው የሚለው እኮ ዲያቆኑ ሁልጊዜ። መንግስተ ሰማያት ቀርባለችና ንስሐ ግቡ፣ መንግስተ ሰማያት ቀርባለችና ንስሐ ግቡ። ወንጌል በተነበበ ቁጥር፣ ምክንያቱም ወንጌል በተነበበ ቁጥር መንግስተ ሰማያት የተባለ ኢየሱስ ክርስቶስ በመካከላችን ነው። በመካከላችን የሆነ ደግሞ ይቅር ለማለት ነው። እኛ የምን ጊዜ ማጣት ነው ይቅር ለማለት ነው። ስለዚህ ወገኖች የሚሻለን ይቅር ባይነት ነው። ሞኞች አንሁን። ይልቁንም ከመቃብሬ እንዳይቆም አንድ ክፉ ጠንቋይ አንዷን የዋህ ሴት ምን ይላታል? ልጅ መውለድ አልቻልኩም መከንኩኝና እንዴት ነው የምትረዳኝ ብለው አይ ለሰይጣን ብትሳይ በቀጥታ ልጅ ታገኛለሽ ይላታል። ምን ብዬ ልሳላ የቻልሽውን እንዲያው በእጄ ፈትዬ ምን የመሰለ ኩታ ሰጠዋለሁ ትላለች። በጣም ጥሩ ተሳይና ልጅ ልታገኝ ትችያለሽ ይላታል። እኮ የሚገርም ነው። እና ተሳለች። የሚገርም ነገር ነው። ያን ልጁን አገኘች። እንግዲህ ልጅ መቼም ቢሰጥ እግዚአብሔር ነው፣ ሰይጣን አይሰጥ። ግን ምናልባት እግዚአብሔር ሊሰጣት ያቀደው ከመሳሏ በፊት ሊሆን ይችላል። ለሷ ያቀደው ነው፣ የልቧን ያውቃል።
እግዚአብሔር ይሰጣታል ያልሽ። በኋላ ምን የመሰለ ኩታ በእጇ ፈትላ አሰርታ ሄዳ ካህኑን ትጠይቃለች። እንደው ሰይጣንን የት ነው የማገኘው? እንደዚህ ተስዬ ልጅ አገኘው በስለት የመሰረት በእጄ ፈትዬ ይሄን የመሰለ ኩታ ሰራሁለት፣ ግን የት ላገኘው? እባክዎት መቼም እናንተ አባቶች አታጡትም እሱ ያለበትንና እንደሚጠቁሙኝ ብዬ ነው ትላለች። እንዴ በይ ነገ በዚህ ሰዓት ሰብሰብ ብለን በአንድ ላይ ስንንጫጫ ተሰሚናለሽ፣ ራቅ ብለሽ በዚህ ቦታ በዚህ ሰዓት። ያን ጊዜ አንድ ሰው ከሁላችን ተለይቶ እንደመሮጥ ብሎ ይሄዳል። ያ ነው ሰይጣን ማለትና ለሱ እንድትሰጪው። የሚገርም ነው። ለካ እኒህ ሰው ለማስታረቅ ደጋግመው ሞክረው እንደው ከመቃብሬ እንዳይቆም እያለ አፈንግጦ ይሄዳል። አሁንም እንደገና ለምነው ያመጡታል። አሁንም እንደው በፍጹም እሱን አያሳየኝ እስከሞት ድረስ እየማለ እየተገዘተ ይሄዳል። አሁንም ያን ሊደግመው ይችላል ብለው ነው እንግዲህ የሚያሰው ለሶስተኛ ጊዜ። አሁን ዛሬም አይተናል። አሁን በወንጌሉ ሲነበብልን ብቻኑን አውቀሰው ሁለቱ ናችሁ እውቀሱት፣ ሶስቱ ናችሁ እምቢ ካለ ንግራ ለቤተክርስቲያን ንገራት ማለት እንደ አረመኔ እንደቀራች ይሆንልን። አሁን ከዚያ ለሶስተኛ ጊዜ ለማስታረቅ ሞከሩ። አሁንም ከመቃብሬ እንዳይቆም ይሄ ሰው እንዲያው እንኳን ልታረቅ ብሎ ከጅዘራ ብሎ ከነሱ ተለይቶ በሩጫ እርምጃ ሲሄድ ታየዋለች። እሷ እያደባች ነው። ከዚያ ሰይጣን ነው ብላ ነው እሷ እንግዲህ ከዚያ እየሮጠች ሄደች። በኋላ ምን ሆና ነች ሴት የምትሮጥ ወደ እኔ ብሎ እሱ ቶሎ ይሄዳል። እሷ ደግሞ ያው ሴት ናት፣ በሩጫ አልደርስበታለች ቶሎ ስለሄደ። ኧረ እባክህ ቆየኝ። ምንድን ነው? ኧረ የምሰጥሃለኝ እባክህ የምሰጥሃለኝ ቆየኝ። ቆሞ ቆያት። ምንድን ነው? ይሄ የተሳልኩትን ይሄን ኩታ ተቀበለኝ ብዬ ነው። እንዴ መቼ ነው ለኔ የተሻልሽ? እንዴ አንተ ሰይጣን አይደለህም እንዴ? እኔ እሱ ሰይጣን ነው ተብዬ እኮ ነው። እና ለሰይጣን እንዲተስየ ያ ስለቴን አሁን ይሄው በእጄ የፈተልኩትን ኩታ ልስጥ ብዬ ነው። ማን ነው እንዲህ ያለሽ? ከዚያ ያሉት ከዚያ ሽማግሌዎቹ። ከዚያ በጣም ይሰማውና ቆዩኝ እንዳትበተኑ ተመልሶ ሄዶ ከእኔ አባትም ከጫማ ወርቆ ሽማግሌዎች ይቅር በሉኝ ብሎ ያን የተጣላውን ሰው ከመቃብሬ እንዳይቆም ያለውንም እሱንም ቢሆን ታርቆ በሰላም ተመለሱ ይባላል። እና እንዲህ ነው ይቅርታን እምቢ የሚል ሰይጣን ብቻ ነው። ለምን እስካሁን ድረስ እንዳዳምና እንዳይዋን ንስሐ ቢገባ እኮ ዲያብሎስ ንስሐ ቢገቡ ተከታዮቹ ዓለም እኮ ሰላም ነበረ። እርቅን ባለመፈለግ እኮ ነው ዲያብሎስ እንዲህ እሱ ወርቆ ዓለምን ለመጣል መከራ የሚያየው፣ እሱ ጠፍቶ ዓለምን ለማጥፋት እንዲህ መከራ የሚያየው፣ እሱ ተዋርዶ ዓለምን ለማዋረድ መከራ የሚያየው። 24 ሰዓት በዓለም ዙሪያ የወደቁ መላእክት ናቸው። 24 ሰዓት ነው ስራቸውን የሚሰሩት። በክርስቶስ ደም ካልተሸፈን፣ በስሙ ካልተከለልን፣ የስሙን ጋሻ የስሙን ሰይፍ ካልያዝን በጣም ከባድ ነው። ልክ በኃጢአት በቫይረስ በበዛበት ዓለም እንደምንኖር አጋንንት በበዙበት ዓለም ነው የምንኖር። ስለዚህ እነሱ ሁልጊዜ ከኛ ጋር ሁልጊዜ ያለማቋረጥ ይዋጋሉ። እኛን ከሚዋጉበትና ከሚያሸንፉበት አንዱ ይቅር ያለ ማለት መንፈስ ነው። ይቅር ያለ ማለት ከዚህ የበለጠ ጠላት የለም። ይቅር ያለ ማለት መንፈስ በጣም አደገኛ የይቅርታ መንፈስ ነው የሚጠቅመን እኛን ይቅር ማለት ነው። ምክንያቱም ይቅር ስንል ነው ይቅር የሚለን። ደግሞ እኮ በጣም የሚገርመው እኛ እኮ ይቅር ብለን እንዲያው ቃሉንም ተግባራዊ ለማድረግ ያን የምንችለው በምንችለው አቅም ይቅር ለማለት ነው እንጂ ውስጣችን እኮ ደግሞ አይጠፋልንም። ውስጣችን አይጠፋልንም። እኔ በልጅነቴ በእሳት ያቃጠልኩት አለ ከእጃችን በልጅነታችን አልፈን እስከ ትከሻችን ድረስ በእሳት እናቃጥለዋለን። እና ያን ጠባሳውን በጧት ፀሐይ ብልጭ ሲል እንደ ጌጥ ይመስልን ነበር በልጅነታችን። በጣም የሚገርም ሞኝነት ነው። ጅልና የማይጠቅም ባህል ነው። እንደገና ደግሞ ደፋር ያደርጋል። እንደዚያ በልጅነቱ እጁን አልፎ በእሳት የሚያቃጥል እሱ ደግሞ ደፋር ይሆናል ተብሎ በአጉል ባህል በልጅነታችን ይነገረናል። ያን አድርገናል። አሁን የኔ ከእጄ አለ እንደዚህ ጠባሳው አለ። አሁን ከእጄ አልፎ ጠባሳው አለ። እና አሁን ይሄን ጠባሳ ወደ ቀደመ ተፈጥሮ ወደ ነበረው ቆዳ ወደ ጤነኛው ቆዳ መመለስ አልችልም። ግን ይህ ድርጊት ፈጽሞ ጎጂ እንደሆነ ገዳይ እንደሆነ እንዲያውም እግዚአብሔር በቸርነቱ ጠብቆን ነው እንጂ ካንሰር ቢሆንስ ነው ምንታከምበት የለ፣ መድኃኒት የለ፣ ገጠር ነው። የእግዚአብሔር ቸርነት ጠብቆን ነው
እና አሁን ልቀይረው አልችልም። ወደ ነበረው ወደ ተፈጥሮ ቆዳው ልቀይረው አልችልም። ግን መጥፎ መሆኑን ግን ተረድቻለሁ። እንደኔም ብዙዎች አሉ። ልክ እንደዚህ ሁሉ ሰዎች ባልሆነ ነገር ሲያቃጥሉን አይምሯችን ሊቆስል ይችላል እና የዚያን ሰው ወይም የዚያችን ሰው በደል ላንረሳ እንችላለን፣ ፈጽመን ላንረሳ እንችላለን። ግን አለመርሳቱ ጎጂ መሆኑን ተረድተን አብረን ልንበላ እንችላለን፣ አብረን ልንሰራ እንችላለን፣ ሰላምታ እንለዋወጣለን፣ አብረን በማህበራዊ ኑሮ እንኖራለን። ምክንያቱም ታርቀናል። ግን ውስጣችን ላይ ጠፋልን ይችላል። ፈጽሞ ላንረሳው እንችላለን። ፈጽሞ መርሳት የሚችል ሰው የሆነው አምላክ መድኃኔዓለም ኢየሱስ ክርስቶስ ብቻ ነው። በደላችን ከሰማይ ከዋክብት ይልቅም ይብዛ፣ ከምድር አሸዋም ይልቅ ይብዛ። በፍጹም ንስሐ ተመልሰን አልቅሰንበት ቃል በገባልን በቅዱስ ቁርባን ይቅር በለን ስንለው ይቅር ማለት ብቻ አይደለም፣ ፈጽሞ ኃጢአታችን አያስበው። ምን ኃጢአት እንደሰራን ይቅር ካለ በኋላ ምን ኃጢአት እንደሰራን እንኳን አያስበውም፣ ባህሪው አያስብም። ስለዚያ ነው ከእሱ ጋር ለመኖር እድል የምናገኘው። አንዲት በመካከለኛው ምስራቅ የምትኖር ወጣት ጀግና ክርስቲያን ሴት ነበረች። በጣም ወጣት ናት፣ ጀግና ናት። የዓለም በሷ የሞተ ውሻ ነው፣ የሞተ እባብ ነው። ለሷ ምንም ዓለሙን እንደማይጠቅማት አይታለች። ዓለሙ እንደማይጠቅማት አይታዋለች እና ሁልጊዜ እሷ ጸሎት ላይ ናት፣ በጎ ስራ ላይ ናት። በጎ ስራ ነው የምትሰራው። ድሆችን ትረዳለች፣ ሽማግሌዎች አሮጊቶችን ትረዳለች። ብቻ ሁልጊዜ ትሩፋት ነው ስራዋ እና ናፍቆቷ ደግሞ ሁልጊዜ በጸሎት ከመድኃኔዓለም ጋር መሆን ነው እና መድኃኔዓለም መቸምቸር ነው። ልበ ንጹሖች እግዚአብሔርን ያዩታል ይላል ቅዱስ ዳዊት። ወንጌሉም ደግሞታል እዚያ ማቴዎስ 5 ላይ እና አንድ ቀን አይምሮዋ በሚችለው መጠን ይገለጥላታል መድኃኔዓለም ኢየሱስ ክርስቶስ ይገለጥላታል። ወድቃ ሰገደች፣ ባረካት። በርቺ ልጄ ብሏት ተሰወረ። ልክ በኤማሁስ መንደር ቀለዮጳና ጓደኛውን ምንድነው ለቀለዮጳና ለጓደኛው ማዕዱን ባርኮ እንጀራውን ባርኮ ሲሰጣቸው አይናቸው አልተከፈተም። ወዲያው ሲያዩት ተሰወረ ይላል። ልክ እንደዚያው ታይቷት ባርኳት ይሰወራል። ለነፍስ አባቷ ይሄን ትነግራለች። ነፍስ አባቷ የለም እዚያ ሁለተኛ ቆሮንቶስ ላይ ሞኝ እንዳትሆኝ ሰይጣን የብርሃን መልአክ መስሎ ይመጣል ይላል እና አሁንም ኢየሱስ ነኝ መድኃኔዓለም ነኝ ክርስቶስ ነኝ ብሎ ሊመጣ ይችላል። ተጠንቀቂ። አረ የለም እንደ መንፈስ ይነግሮኛል ውስጤ እንደው እሱ ነው ግድ የለውም በይ። እንግዲያው ካመንሽበት እኔ ለነፍስ አባቴ ልነግረው የከበደኝ ኃጢአት አለ። ካህኑ ናቸው እንደ የሚሉ ካህን የነፍስ አባት እንዳለው ታውቁ ይሆን ምዕመናን? ጳጳስ ለጳጳስ የነፍስ አባት ምክንያቱም ሰው ነው፣ መበደላችን አይቀርም። ስለዚህ ካህኑ የነፍስ አባት አላቸው። ግን ለነፍስ አባታቸው ለባልንጀራቸው ለካህኑ ሊናዘዙት ያልደፈሩት ከባድ የሆነ ኃጢአት ኖሯል እና እንዲያውም እንዴት አድርጌ ነው ከውስጥ የማወጣው እያልኩ ጨነቅ ነበር። አንቺ የምስጢር መዝገብ መቃብር ሆነሻል። አሁን ቡድን ሁሉ የመሸፈን ጸጋ ተሰጥቶሻል። ደረጃሽ የጸጋ ደረጃሽ የት እንደደረሰ ገብቶኛል እና እኔ ለመድኃኔዓለም ኃጢአቴን ዘርዝሬ ልንገረው፣ ለኢየሱስ ክርስቶስ ለሱ ልንገረው እና ይንገርሽ። በቃ የነገርኩትን ይንገርሽ አንቺ እና አንቺን ሳይ እንኳን አይኖች እንዲሰበሩ እንዲያፍሩ እንዳፍር። የኑዛዜ ጥቅም እኮ የተናዘዙትን ሰው በማየት ለማፈር ነው። በማፈር ውስጥ ነዋ ክብር የሚገኝ፣ በውርደት ውስጥ ነዋ ክብር የሚገኝ። ስለዚህ ባይሆን አንቺን ሳይ እንኳን ባይሆን ልፈርና ይቅርታ ላገኝ ከፈጣሪ እና ለአንቺ ይንገርሽ እሺ አለች እሷ። ከዚያ እኔ አባት ተንበርክከው ጌታዬ መድኃኒቴ ይቅር ባይ ኢየሱስ ክርስቶስ ወይ እያሉ ኃጢአታቸውን በሙሉ ይናዘዛሉ። እኔ አሁን የተንበረከኩት ኃጢአቴን ነግሬህ ለገሊት እንድትነግራት ነው። ምክንያቱም እሷ ቤቱን ያህል ከሁላችን በጸጋ እንዳደገች ተረድቻለሁኝ እና ነግርሃለሁ እንድትነግርልኝ አደራ ብሎታል። ከዚያ ይንበረከክና ኃጢአቴ ይህ ነው፣ ይህን አድርጌያለሁ ይላሉ ካህኑ። ይህን ሰርቻለሁ መድኃኔዓለም ኢየሱስ ክርስቶስ። እናንተ መቼም መሐሪ ነህ ይቅር ባይ ጌታ ነህ፣ ይቅር በለኝ ብለው ደግሞ አልቅሰውበት። መጀመሪያ ንገራት ብለው ነበር። በኋላ ደግሞ ከተናዘዙ በኋላ ካህኑ ይቅር በለኝ አሉ።
አሁን ይቅር በለኝ ሲል ሆዱ የማይችል ርኅራኄ ባህሪ የሆነ አምላክ ይቅር ብሏል። አሁን ካህኑን ይቅር ብሏል። ይኸው መጀመሪያ ለእሷ እንድትነግራት ነው የምናዘዘው ብሎ ይቅር በለኝ ባይል እኮ ጥሩ ነበር። አሁን ተናዘው ካህኑ ተናዘው በቃ ይቅር በለኝ አሉት። ደጋግሞ ማረኝ ብለው አለቀሱበት። ከዚያ እሱ ምሯል፣ ይቅር ብሏል። አሁን በሌላ ጊዜ በጸሎት ጊዜዋ ከዚች ወጣት የጸሎት ቤት መድኃኒዓለም ኢየሱስ ክርስቶስ ይገለጥላታል። ደጋግማ ተሰግድና ጌታዬ ኢየሱስ ክርስቶስ ቸር አባቴ ነህ፣ መቼም አንተን መጠየቅ የሚገባኝ አይደለም፣ ግን የነፍስ አባቴ ኃጢአታቸውን ነገሩ ወይ? ምክንያቱም ሌላ መንፈስ ሊሆን ይችላል እንዳትሳሳች ስላሉኝ ነው ይሄ ሁሉ የመጣውና ኃጢአቴን ነገሩ ወይ? አዎ ነግሮኛል። ምን አሉ? ይቅር በለኝ ስላለ ይቅር ስላልኩት ማስታወስ አልችልም። እንዲህ ነው የኛ መድኃኒዓለም ኢየሱስ ክርስቶስ እንደዚህ ነው። እና እኛ ጨርሰን እንኳን ልንረሳ ባንችልም መሆን ነበረበት፣ ጨርሰን መርሳት ነበረብን። የጸጋ ደረጃችን ቢያድግልን ኖሮ መርሳት ነበረብን። ግን መርሳት ባንችልም ይቅር ብለናልና ያ ትዝ እያለ ቢያስቸግረንም ትግል ነው፣ ጦርነት ነው። ከዚያ ሰው ጋር አብረን እንበላለን፣ አብረን እንጠጣለን፣ አብረን እንሰራለን። በቤተክርስቲያን በማህበራዊ ኑሮ አብረን ጨርሰን ባንረሳው ግን አቅማችን የሚያውቅ አምላክ እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ከቂም የበለጠ ሸክም የኃጢአት ሸክም የለም። በጣም ክፉ ኃጢአት ከቅሬታ የበለጠ ቂም ይዞ ከመዋል ከማደር የበለጠ ታላቅ ሸክም የለም። ካንሰር ነው። ያ ሰው እኮ የተናገረን እኮ አንድ ጊዜ ተናግሯል። የበደለን ሰው በድርጊትም ቢሆን እኮ አንድ ጊዜ በድሎናል። እሱ እኮ ረስቶታል። ሰላሙን እየኖረ ነው። እኛ ግን ያን ቋጥረን መከራ እናያለን። ሌላ የበደል የጉዳት ነው። ያን ዘንድ መኖራችን ራሱ ጉዳቱ ለራሳችን ነው እንጂ ያ ሰውማ በቃ ተናግሮ ረስቶታል እኮ የተናገረን ሰው። ያን በደል ያደረገብን ሰው እኮ እሱ ጨርሶ ረስቶታል። ኑሮውን እየኖረ ነው። እኛ ግን ያን ቋጥረን በስጋም በነፍስም ጉዳት ነው። መጨረሻው ሞት ነው። ስለዚህ ፈጽመን እንኳን እንደሞተልን አምላክ በባህሪያችን ፈጽመን ባንረሳ እንኳን ያን በደል አንዳንድ ጊዜ ትዝ ሊለን ቢችልም ሰውን ስናይ ወይም እሷን ስናይ እሷን ወይም ደግሞ እሱን ስናይ ወይም ደግሞ እነሱን ስናይ ትዝ ቢለንም የአቅማችን ግን መፍጨርጨር፣ ይቅር ማለትን እንደቀላል ነገር አለማየት፣ በስጋዊ ጤንነትም በሰላም የምንኖረው። እንዲያውም በአንድ አካባቢ ገል ያለነውም እንጂ በዚህ ሀገር በአንድ አካባቢ ትንሽ ብዙ ጥላቻ በፖለቲካውም በምኑም በዚህ በጎሳውም ደግሞ በሰው ሀገር ሆነን ጭቅጭቅ ይበዛል፣ መነታረክ ይበዛል፣ መሰዳደብ ይበዛል። በኋላ ስትረስ እና ይሄ ምንድነው አምጦልኝ የደም ግፊት፣ ስኳር የሚባሉት እየበዙ ይሄዱ። አሁን ሪሰርች ሲያደርጉ ሲመራመሩ አዋቂዎቹ ሊቃውንቱ ሲመራመሩ ለካ ብዙ ስኳር የፈጠረባቸው፣ ደም ግፊት የፈጠረባቸው፣ ስትረስ የፈጠረባቸው ሁልጊዜ ስለሚጨቃጨቁ ነው። ሁልጊዜ ቅሬታ ውስጥ ስላሉ ነው። ሁልጊዜ መሰዳደብ ውስጥ ስላሉ ነው። ሁልጊዜ መነቃቀፍ ውስጥ ስላሉ በሽታ በስጋም ይጎዳናል፣ በነፍስ ብቻ አይደለም። ይቅር ባይነት ጀግንነት ነው። ጠላት ዲያብሎስን ደግሞ ማሸነፍ የምንችለው ይቅር በማለት ነው። ይቅር ስንል ደግሞ ቀድመን ከጫማ በመውደቅ ነው። አሁን ለምሳሌ ያለነው እኛ በውጊያ ዓለም ነው። ውጊያችን ከደምና ከስጋ ጋር አይደለም። ውጊያችን በአይምሮ ከሚያልፉት መናፍስት ጋር ነው። በአይምሮ የሚያልፉት መናፍስት ደግሞ እንደ ዋናው ትልቁ ነገር ይቅር እንዳንል ነው። ቂም እንድናካብት ነው የሚፈልጉ እነሱ። እና አሁን እንጋጭ ይሆናል፣ ሰዎች ነን። በምንጋጭበት ጊዜ በምንጣላበት ጊዜ ታረቁ ስንባል የጀግንነት ስራ መስራት አለብን። ውጊያ ነው። ታረቁ ስንባል ምንድን ነው? አሁን ምሳሌ ልንገራችሁ። ምሳሌው ምንድን ነው? አንድ ጀግና ወታደር ጠላቱን ድንገት ቢያየው፣ ሜዳ ላይ ሊሆን ይችላል የተያዩት። ጠላቱን ድንገት ቢያየው የታጠቀ ነው፣ እሱም ታጥቋል። ጠላቱን ድንገት ቢያየው ምንድነው ማድረግ ያለበት? ጠላቱን ድንገት ቢያየው እንደ ቆም አይተኩስም ወይም ተንበርክኮ አይተኩስም። በቀጥታ መጀመሪያ የሚወስደው እርምጃ ተንበልብሎ መውደቅ ነው። መሬት ላይ ተንበልብሎ ይወድቃል። መውደቅ ብቻ አይደለም፣ ለራሱም ሄልሜት ይኖረዋል ካለው ወታደር ነውና
ይሄ ጥይትን እያንከባለለ የሚመልሰው የብረት ቆብ ይኖረዋል። የብረት ቆቡን መሬት ጋር አስጠግቶ አጮልቆ እያየ ወድቆ ይተኩሳል። አነጣጥሮ ተኩሶ ጠላቱን ሊመታው ይችላል። በመሞት ፈንታ አምልጦ ሊሄድ ይችላል። ያለዚያ እንደ ቆምኩ ተኩሳለሁ ካለ በደረቱ በግንባሩ ይለዋል። ተንበርክኬ መተኩሳለሁ ካለ ያልቅለታል፣ ይመታል። ስለዚህ ላለመመታት መውደቅ፣ ለማሸነፍ መውደቅ። ልክ ክርስቲያን ደግሞ እንደዚያ ነው። አሁን ተጣልቶ ለመታረቅ ሲል ውጊያ ላይ ነው። አትታረቅ ታረቅ የሚለው የእግዚአብሔር መንፈስ፣ አትታረቅ የሚለው ክፉ መንፈስ ውጊያ ላይ ነው። በደምና በስጋ በአይምሮ ከሚያልቁ አጋንንት ጋር ውጊያ ላይ ነው። ስለዚህ መጀመሪያ ጠላት ዲያብሎስን ይቅር ያለ ማለት መንፈስን ድል ለማድረግ ከተጣሉት ሰው ጋር ሽማግሌዎች ሊያገናኙ ሲሉ ቀድመን መውደቅ ነው። ሳንቀደም ቀድመን መውደቅ ነው። ባል ከሚስት ጋር ተጣልቶ ከሆነ ሲታረቁ ቀድሞ ከሚስቱ እግር መውደቅ ነው። ቀድማ ከባሏ እግር መውደቅ ነው። ቀድሞ ከባልንጀራው እግር መውደቅ ነው። ያ የሆነ እንደሆነ አሸናፊ የሚባለው። ያለዚያ ምንድነው? በስንት መከራ ታረቁ ተብሎ ይታረቅና አንተ እገሌ ጋር ታረቃችሁ እንዴ? እኔ ምን ላድርግ? ቄስ መነኩሴ ይዞ ሲያስቸግረኝ ባለቤት ጋር ታረቅ እንዴ? እኔ ምን ላድርግ? ያልተባለ ቄስ ጳጳስ ይዛ መጣ አስቸገረችኝ እያለቀሰች ምን ላድርግ? እንግዲህ ከሰው አይን እንትን ለማለት ብዬ ነገሩን ተውኩት ይላል። ይሄ ትዕቢት ነው። እንደቆሙ መተኮስ ማለት ይሄ ነው። አዎ ወድቄ ይቅርታ ጠየኳል። ሰይጣን ዲያብሎስን የሚያሳፍረው ይሄ እንዴ ሳትበድል ጌታ በድሎ ነው ወይ ስለኔ የሞተው? ስለኔ የሞተው በድሎ ነው ወይ ስለኔ ተዋረደው? በድሎ ነው ወይ የሚያደርጉት አያውቁም እና ይቅር በላቸው ያለ ለጠላቶቹ መስሎ። ስለዚህ ማድረግ ያለብኝን ቃሉ የሚለኝን ክርስቲያናዊ ስራ ሰርቻለሁ። እንዲህ አድርጎ መመለስ እና በተለይ በእርቅ ጊዜ መቀደም ሞኝነት ነው። በእርቅ ጊዜ ሽልማት አለ። ለምሳሌ ከላይ ከትልቅ ዛፍ ላይ የሚሆን ወይም በሄሊኮፕተር የወደቀ የሚሆን አንድ ትልቅ ወንክብል ወርቅ ይወርድላቸዋል በዚህ ሰዓት እና ቀድሞ ያን የያዘ መውሰድ ይችላል። አሁን መሬት ላይ ከወደቀ ያን ወርቅ ለማግኘት ሁሉም ይወርቃል። መሬት ላይ ሁሉም ዝቅ ነው የሚለው ወደታች ወርቁን ለማንሳት መሬት ላይ ወርቋል እንዴ። ይቅርባይነት በይቅርባይነት የሚገኘው ጸጋ ደግሞ ከወርቅ በላይ ወርቅ ነው። ከወርቅ በላይ ወርቅ ነው። ሞኞች ያንሆን ራስን እንደማዋረድ ያለ የለም። ምንድነው? በመንግስተ ሰማያት ታላቅ ሊሆን የሚወድ ቢኖር አለ እንደዚህ ህፃን ይሁን፣ እንደ ህፃናት ሁኑ። እንደነዚህ ህፃናት ካልሆናችሁ ወደ እግዚአብሔር መንግስት አትገቡም። የህፃናት ጠባይ ምንድነው? በሆነ ባልሆነው መጣላት። ሌላው ጠባያቸው ምንድነው? ቂም የለሽነት። በሆነ ባልሆነ ይጣላሉ። በዓለም ላይ ያለ ነው። በሆነ ባልሆነ ልንጋጭ እንችላለን። ቂምን ግን ምን አመጣው? ሶሪ የሚባል ነገር እያለ ይቅርታ የሚባል ነገር እያለ እንዲያው በአንድ ሁለት ሶስት ጊዜ ደግሞ ይቅርታ ካለ ደግሞ አንድ ሰው ማለት መጫወቻ አደረገችኝ እኛ እድሜ ልካችን ይቅር በለን እያልን ማለት ነው። እድሜ ልካችን እንበድላለን፣ እድሜ ልካችን ይቅር ይለናል። የምን ጊዜም በደለኞች ነን፣ የምን ጊዜም ደግሞ ይቅር ባይ አምላክ አለን። የምን ጊዜም በደለኞች ሆነን ግን እኛ ይቅር ካላል የምን ጊዜም ይቅር ባይ አምላካችን ደግሞ ይቅር አይለንም፣ ቃሉ ነው። ስለዚህ ሞኞች አንሁን እና ሰሞኑን የምንመሰክረው የምንናገረው ስለ ትንሣኤ ሙታን ነው። ትንሣኤ ሙታን እጅግ አስደሳች ነው፣ ያስደስተናል። መነሳታችን ያስደስተናል። ስንነሳ ግን ምን አይነት ህይወት ነው የሚኖረን? ያ ትንሣኤ ለኛ ምን አይነት ነው? በይቅር ባይነት ያለን ከሆነ ያለ ቂም ይሄን ዓለም እስከ መጨረሻው ህቅታ ከቂም ነፃ ሆነን ብንበድልም በኃጢአታችን ተናዘን በቅዱስ ቁርባን እየተቀደስን እየታደስን ከቆየነው በዛች በመጨረሻ ስጋና ነፍስ ሲለያዩ የድል ቀን ነው ያለኛ። ያ የድል ቀናችን ነው። ያለዚያ ግን እስከ ቂማችን በሞተ ስጋ የምናሳልፈው ከሆነ ይሄን ዓለም የዘላለም ሟቾች ነው። ከእግዚአብሔር ለዘላለም ተለይተን ነው የምንኖረው። ወዶ ሳይሆን እግዚአብሔር በባህሪው ኃጢአት ስለማይስማማው ነው እንጂ በእኛ ጨክኖ እኮ አይደለም። በባህሪው ኃጢአት ስለማይስማማው በነፃ ፈቃዱ እስከ ኃጢአቱ ያለን ህይወት የእሱ ማድረግ አይችልም። ነገር ግን በነፃ ፈቃዱ ኃጢአቱን ተናዞ ይቅር ብሎ ይቅር በለኝ ላለ ግን ይቅር ባይ አምላክ ነው። ብንነሳም የደስታ ትንሣኤ ነው። ያስተማረን የመከረን እግዚአብሔር መንፈስ ቅዱስ ስሙ የተመሰገነ ይሁን። እንግዲህ ለዛሬው እዚህ ላይ ይበቃናል። ጥያቄም ካለ ይቀበሉልኝ። አሁን ሰዓት ሄደብኝ። እኔ ትንሽ መጀመሪያ ቪዲዮ አላስገባን ብሎ ኔትወርኩም ነው መሰለኝ። በጣም ይቅርታ ጠይቃለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ወደ ሌሎች መምህራን ካሉ ወደ እነሱ ወደ መዝሙሩ እኔ አዳምጣለሁ። ቪዲዮውን ማጠፋው
እና ኒውት ነው የማደርገው እንጂ አዳምጣለሁ። ስራ ስላለኝ ነው። በጣም ይቅርታ። ጤና ይስጥልኝ። በረከቶ ይደርብን። ብፁዕ አባታችን ግሩም የሆነ ቃለ እግዚአብሔር ነው የመገቡን። ዘማሪት መግደላዊት እስኪ ዝማሬ ያቀርብልን። እሺ፣ ብፁዕ አባታችን በረከቶ ይደርብን። እንዴት አመሻችሁ? ይቅር ስላልከኝ ነው የእኔ መቆም፣ ደግሞ እንዳልፈርድ እርዳኝ፣ ደግሞ እንዳልፈርድ እርዳኝ በሰዎች ድካም። ይቅር ስላልከኝ ነው የእኔ መቆም፣ ደግሞ እንዳልፈርድ እርዳኝ፣ ደግሞ እንዳልፈርድ እርዳኝ በሰዎች ድካም።